ላይ የተጣለበት ምክንያት በራሱ ጉዳይ አይደለም በወንጌል ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር በዛ ምክንያት ነው እና መከራ እያሳለፈ ነው መከራውን እየተካፈለ ነው በዛ ጊዜ በዛ ዘመን የነበሩ ክርስቲያኖች እንደሚያሳልፉት ማንኛውም ክርስቲያን እንደሚያሳልፈው መከራ እሱም እየተካፈለ ነው የእግዚአብሔርን መንግስት እንዲሁም ትዕግስቱንም አብሮ እንደሚካፈል አውርተናል እዛ ደሴት ላይ እያለ በመንፈስ ሆኖ እያለ ነው እንግዲህ የመለከት ድምጽ የሚመስል ታላቅ ድምጽ የሰማው የመለከት ድምጽ የሚመስል ድምጽ ሰምቶ ያ ድምጽም ምንድነው ያለው የምታየውን ጻፍ ነው ያለው እንግዲህ ራእይ ነው የዮሐንስ ራእይ ነው ራእዩን እያየ ነው ማለት ነው የሚያየውን ዮሐንስ በራእዩ የጻፈው ያየውን የሰማውን ነው የምታየውን ጽፈህ ለነዚህ አብያተ ክርስቲያናት ላክ ብሎ እዚህ ጋር 7 አብያተ ክርስቲያናትን ይጠቅሳል እነዛ 7 አብያተ ክርስቲያናት ኤፌሶን ሰምርኔስ ጴርጋሞን ቲያጥሮን ሰርዴስ ፊላዴልፊያ ሎዶቂያ የተባሉ አብያተ ክርስቲያናት አሉ ማለት ነው ወደ እነዛ አብያተ ክርስቲያናት ጽፈ የምታየውን ጽፈ ላክ ብሎ ሲናገረው ነው የምናየው ከዚያ በኋላ ያንን የሚናገረውን ድምጽ ለማየት ዘወር ሲል ደግሞ ያየው ነገር እንዳለ ያ የሚናገረው ድምጽ ከኋላው ዘወር ብሎ ሲያይ የሰው ልጅ የሚመስል ነው በመቅረዞች አሉ ዞር ባለ ጊዜ ያየው 7 የወርቅ መቅረዞችን አየ የወርቅ መቅረዞቹ ትርጉም ምን እንደሆነ ሳምንት አየን 7 የወርቅ መቅረዞች የሚያሳየው ቁጥር 20 ላይ ወርደን ስናነብ 7ቱ አብያተ ክርስቲያናትን አሁን የዘረዘርኩላችሁ ደብዳቤ የምታየውን ጽፈ ላክ የተባለው እነዛ 7ቱ አብያተ ክርስቲያናት እንደሆኑ ነው የ7ቱ የወርቅ መቅረዞች የሚያሳየው ከዛ በዛ በ7ቱ የወርቅ መቅረዞች መካከል የሰው ልጅ የሚመስል አለ በመካከሉ እና ያ የሰው ልጅ የሚመስለውን ነው ዛሬም የምንቀጥለው ማለት ነው እስከዚህ ነው በመቅረዞቹ መካከል የሰው ልጅ የሚመስለውን አየው ካለ በኋላ እርሱም እስከ እግሩ የሚደርስ መጎናጸፊያ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር እያለ ይቀጥላል ዛሬ ጥያቄያችን የሚሆነው ከ13 ጀምሮ ነው የምንቀጥለው እስከ እግሩ የሚደርስ መጎናጸፊያ የለበሰ ነው ይሄ የሰው ልጅ የሚመስለው ያ የሰው ልጅ የሚመስለው ኢየሱስ እንደሆነ አውርተናል ምክንያቱም ኢየሱስ ፍጹም አምላክ ፍጹም ሰው ነው ስለዚህ የሰው ልጅ እየተባለ ይጠራል ኢየሱስ ክርስቶስ ራሱን የሰው ልጅ እያለ ብዙ ጊዜ ጠርቷል በአዲስ ኪዳን 84 ጊዜ በሙሉ በአዲስ ኪዳን 88 ጊዜ በወንጌላት ውስጥ 84 ጊዜ የሰው ልጅ የሚል ቃል ጥቅም ላይ ውሏል በብሉይ ኪዳን ላይም እንደ ዳንኤል መጽሐፍ ውስጥ ያሉ የሰው ልጅ ኢየሱስ ክርስቶስን የሰው ልጅ የሚመስል እያሉ ይናገሩ ነበርና የሰው ልጅ እንደሆነ እናውቃለን ኢየሱስ ክርስቶስ ከማርያም የተወለደ የሰው ልጅ እንደሆነ የዳዊት ዘር እንደሆነ ከአብርሃም ዘር እንደሆነ መጽሐፍ ቅዱስ በግልጽ ያስተምረናል ሰው እንደሆነ በነገር ሁሉ ወንድሞቹን ሊመስል የተገባው ከመከራ ያድናቸው ዘንድ ከኃጢአት ባርነት ከዲያብሎስ ባርነት በሞት ላይ ስልጣን ካለው ከዲያብሎስ ባርነት ያድናቸው ዘንድ ኢየሱስ ክርስቶስ ሰው መሆን እንደነበረበት መጽሐፍ ቅዱስ በዕብራውያን ምዕራፍ 2 ላይ በደንብ ግልጽ አድርጎ ያስቀምጥልናል ስለዚህ የሰው ልጅ ሲል ያንን ኢየሱስ ክርስቶስን የሚያሳይ ነው በመቅረዞቹ መካከል መራመዱ ደግሞ መቅረዞች 7ቱ አብያተ ክርስቲያናት ናቸው ብለናል ኢየሱስ ክርስቶስ ዛሬም በቤተ ክርስቲያናት በአብያተ ክርስቲያናት መካከል እንዳለ የማይተው እንደሆነ ያልተወ እንደሆነ ቤተ ክርስቲያንን ያልተወ ሁሌ በመካከሏ ያለ እንግዲህ የመቅረዝ ስራ ማብራት ነው ብለናል መቅረዝ ልክ ኢትዮጵያ ላይኛ ኩራዝ እንደምናውቀው ኩራዝ ክር ይጨመራል ውስጡ ላይ ጋዝ አለ ከዛ ክሩ ሲለኮስ ጋዙን እየሳበ ይነዳል እንደዛው መቅረዝ ማለት ውስጡ ላይ ዘይት አለ ክር አለበት ሲለኮስ ይበራል ስለዚህ የመቅረዝ ስራ ማብራት ነው
መቅረዝ በራሱ ማብራት አይደለም፣ ነገር ግን ማብራት ነው ስራው። ከራሱ አይደለም የሚያበራው። ኢየሱስ ክርስቶስ ነው የዓለም ብርሃን ነኝ ብሏል። በመካከሏ ብርሃን ሆኖ በቤተክርስቲያን መካከል ያንን ብርሃን ቤተክርስቲያን ዛሬም ታበራለች ላላምነው ለዚህ ለጨለማው ዓለም። ይሄ ዓለም እንግዲህ ጨለማ ዓለም ነው። ለዚህ ለጨለማ ዓለም ቤተክርስቲያን ብርሃን ሆና በየአካባቢው ያለችው አጥቢያ ቤተክርስቲያን ብርሃን ሆና እንደ መቅረዝ ሆና ታበራለች እና የምታበራውም የራሷን ብርሃን ሳይሆን ኢየሱስ ክርስቶስን ነው የምታሳየው ማለት ነው። እና ያንን እንደሚያሳይ ኢየሱስ በመቅረዞቹ መሃል መሆኑ ደግሞ በብሉይ ኪዳንም ካህናት በቤተ መቅደስ ሆነው የሚነደው እሳት እንዳይጠፋ በየጊዜው ያበሩ እንደነበር እናውቃለን። መጽሐፍ ቅዱስ ይነግረናል። ስለዚህ ያበራሉ፣ ሊጠፋ ሲል ያስተካክላሉ። ኢየሱስ ክርስቶስም መቅረዙን ያስተካክላል፣ በስርዓት እንዲበራ ያደርገዋል። ይሄ ሁሉም ያሳየው በቤተ ክርስቲያን ውስጥ ያለ ማኔጅ የሚያደርግ ቤተ ክርስቲያንን የሚንከባከብ እንጂ በቃ የአማኞች ስብስብን አንዴ አድኛለሁ ከዚህ በኋላ ራሳችሁን ቻሉ ብሎ የሄደ አይደለም። በቤተ ክርስቲያን ውስጥ ያለ በቤተ ክርስቲያን መካከል የሚመላለስ በመቅረዞቹ መካከል ያለ እንደሆነ ነው በደንብ ልናይ የሞከርነው። ከዛ ጋር ተያይዞ አሁን ቁጥር 13 ላይ የምናየው ያ በመቅረዞቹ መካከል የሰው ልጅ የሚመስለው እስከ እግሩ የሚደርስ መጎናጸፊያ የለበሰ ነው ይላል። ይሄ ምን ትርጉም አለው? ስታነቡ የዚህ ትርጉም ምንድነው ብላችሁ አያችሁ? ማብራሪያዎችን ስታነቡ እስከ እግሩ የሚደርስ መጎናጸፊያ የለበሰ የሚለው እንግዲህ አሁን ደግሞ እኔም ተወሰነውን አስተውሻለሁ። አንተ ሙሉ ብላል። በቃ ቁጥር 13 ላይ በደንብ አይተናል። ያንም ቁጥር 13 ላይ ያለው አሁንም እንዳለው ማለት ነው። ያንም በደንብ አይተናል። ክርስቶስ በዚህም ዘመን ቤተክርስቲያን እንደሚያንከባክባት ከዛ የቤተክርስቲያን ራስ መሆኑን ጠባቂዋ መሆኑን በደንብ አይተናል ማለት ነው። ይሄ ትክክለኛ የሆነ ትምህርት ማለት ነው። ስለዚህ አድኗት ትቶ አልሄደም፣ ዝም ብሎ አልተዋትም። እንደሚጠብቃት እንደሚንከባከባት ነው የሚያሳየው ማለት ነው። ይሄ ነገር ደግሞ በደንብ ልንረዳው የሚያስፈልግ ሐሳብ ነው። ባለው የተበረደው ነገር ድምጽ ይሰማል ይሰማል። ጥቅሱን እንዳየሁት ጥቅሱ ላይ ምንድነው የምለው? በመቅረዞቹ መካከል የሰው ልጅ የሚመስል አየሁ። እርሱ እስከ እግሩ ድረስ ልብስ የለበሰ ደረቱም በወርቅ የታጠቀ ነበረ ይላልና እና ልብስ የምለው እዚህ ጋር የሚያመለክተው ትልቁ ነገር ያው እንደ መጽሐፍ ቅዱስ ትርጉም ልብስ የምለው ጸጋ የሚያመለክት ይመስለኛል። ያው እግዚአብሔር ቃልም ስለ ክርስቶስ ሲናገር እግዚአብሔር በኃይል ቀባው የሚል እግዚአብሔር ቃል አለ። ክርስቶስ ያው ሙሉ በጸጋ እንደተቀባ ነው መጽሐፍ ቅዱስ የሚናገረው። ሁለተኛ ደግሞ ልብስ እዚህ ጋር እንደ ካህናትም ያው እንደ እንትኖች የሚናገረውና የካህናትም ልብስ ያው አገልጋይ መሆኑን ሰርቭ ላረገን እንደመጣ የሚናገር ሀሳብ ያለው ነው። ስለዚህ እኔ በዛ ልክ እያየሁ ነው። ይሄን ነው መስለኝ በበኩሌ። አገልጋይ እንግዲህ ቄሶች ወይም ካህናቶች ለማገልገል ነው ትልቁ ጥሪያቸው። እና ክርስቶስም ከላይ መጥቶ ስለ እግዚአብሔር አብ ሲነግር ያው አገልግሎት ሆኖ ማለት ነው። ስለዚህ ትልቁ ነገር እዚህ ጋር ሙሉ ልብስ እስከ እግሩ ድረስ እግዚአብሔር ሙሉ ማንነቱ ለአገልግሎት እንደሰጠ መጥቶ ሰው ልጅን እንዳገለገለ የሚያሳይ ሀሳብ ነው ያለውና መሰግናለሁ። ይሄንን ይመስላል። እንግዲህ እስከ ከማውራት አውራ እንግዲህ እንዳለውም እያንዳንዷን ቃል ስናይ ያው ቋንቋዎች ችግር ነው እንጂ ሌሎች ብዙ ቋንቋዎች ተጠቅመዋል። ስትሮንግ የሆኑ ቃላቶችም ማለት ነው። ስለዚህ ክፍሉ የሚገናኘው ከዳንኤል 7:13 ጋር ይገናኛል። ቅድም ተናግሯል እሱ።
ይሄ ደግሞ ትንቢት ፍጻሜ ሲሆን ክርስቶስ ፍጹም ሰው መሆኑንና በተመሳሳይ ጊዜ ደግሞ መለኮታዊ ክብሩን እንዲያዛ ያሳያል ማለት ነው ክፍሉ። ከዛ እስከ እግሩ ድረስ ልብስ መልበሱ ደግሞ ልብስ እንደለበሰ ሲያሳይ ልብሱ ደግሞ ፔድሮ ወይም የካህናትን ልብስ ነው የሚያመላክተው በብሉይ ኪዳን ዘመን ማለት ነው። ይሄ ደግሞ በወርቅ መታጠቁ ደግሞ የንጉሳዊ ስልጣኑንና ታማኝነቱን ነው የሚያሳየው ማለት ነው። ከዚህ ክፍል ምንድነው የምንረዳው? ኢየሱስ ክርስቶስ ሁለት ባህሪ እንዳለው አምላክም ሰውም እንደሆነ ያረጋግጣል። ከዛ ደግሞ በቤተክርስቲያን መቅረዞች መካከል መመላለሱ ክርስቶስ ሁል ጊዜ ከቤተክርስቲያን ጋራ እንዳለና እንደሚያንከባክባት ቅድም ብያለሁ ያሳያል ማለት ነው። ስለዚህ የካህናዊ ልብሱ ክርስቶስ የኛ ታላቅ ሊቀ ካህን እንደሆነ ዕብራውያን ላይ እንደሚለው ማለት ነው። ታላቁ ሊቀ ካህናችን እንደሚናገረው ማለት ነው ብሎ ዕብራውያን ጻፊ እንደሚለውም ይሄ ሊቀ ክህነቱንም ያሳያል። ሲቀጥል ደግሞ ስልጣኑን የወርቁ ደግሞ የሚያመላክተው የወርቅ መታጠቂያ ደግሞ የንጉሳዊ ፍርድ መስጠት ክብርንና ፍርድ መስጠትን ስልጣኑን ያሳያል። ስለዚህ ክርስቶስ ይህንን ክርስቶስ ተኮር የሆነ ትምህርት ነው ማለት ነው ክፍሉ ላይ የምንረዳው። እሺ ጥሩ አድርጋችሁ ገልጻችሁታል። ያው ወደ ብሉይ ኪዳን ተመልሰን ነው ብሉይ ኪዳን ላይም ስናይ ዘጸአት 28:2 ላይ የዘጸአት መጽሐፍ ላይ ስናይ ካህናት እንደዚህ ይለብሳሉ። እንደዚህ ሙሉ ልብስ እንደዚህ አይነት ልብስ የሚለብሱት ካህናትና ብሉይ ኪዳን ላይ ነገስታት ብቻ ነበሩ። እስከ ታች እስከ እግር ድረስ የሚደርስ ልብስ የሚለብሱ ማለት ነው። ከዚህ አንፃር ስንረዳ ቀደምም ምን ብለናል? በቤተ መቅደስ ውስጥ ካህናት የሚነደውን መብራት እንዳይጠፋ ሁሌ ያስተካክሉ ነበር፣ ሁሌ እንዲበራ ያደርጉ ነበር በቤተ መቅደስ ውስጥ። እንደዛ አይነት ምሳሌም ነው። እዚህ ጋር መቅረዞች አሉ፣ 7 መቅረዞች። በመቅረዞቹ መካከል ኢየሱስ አለ ብለናል። ስለዚህ የክህንነት ስራውን የሚያሳይ ነው። ኢየሱስ ክርስቶስ ካህን እንደመሆኑ አሁንም ቤተክርስቲያንን የሚያስቀጥል ሰስቴን እንደሚያደርግ አማኞችን የሚደግፍ የሚያግዝ እንደሆነ ከዚህ መረዳት እንችላለን። ሊቀ ካህናችን እንደሆነ መጽሐፍ ቅዱስ ዕብራውያን 3:1 ላይ የሃይማኖታችን ጀማሪና ፈጻሚ ሊቀ ካህናችን ነው እያለ ይናገራል። ስለዚህ ያንን ክህንነትንም የሚያሳይ ነው። እንዲሁም ንግስናንም የሚያሳይ ሊሆን ይችላል። ንጉሶች ናቸው እንደዚህ እስከ መሬት ድረስ የሚደርስ እስከ እግር ድረስ የሚደርስ ልብስ ይለብሳሉ። በንግስና ደግሞ ስናይ ኢየሱስ የጌቶች ጌታ እንደሆነ ወይንም መለኮት እንደሆነ አምላክ እንደሆነ ማየት እንችላለን። የክህንነቱን ስራ ስናይ ሂውማን ኔቸሩን ፍጹም ሰውነቱን ያሳያል። እንዲሁም የንግስና እንትኑን ደግሞ ስናይ ፍጹም አምላክ መሆኑን ያሳያል። እንደዛ ካለ በኋላ ደረቱንም በወርቅ መታጠቂያ የታጠቀ ነበር ይላል። እዚህ ደረት ከትከሻ እንደዚህ የሚወርድ ማለት ነው፣ ወደ ታች ስያፍ የሚወርድ የወርቅ መታጠቂያ ነው። ወርቅ የሚያሳየው ብዙ ጊዜ ውድ መሆንን እና ራንክን ነው የሚያሳየው። ይሄ እንደዚህ አይነት አለባበስ ራንክ ደረጃን ከፍ ያለ መሆኑን የሚያሳይ ነው። አሁንም ያ ከፍ ያለ መሆኑን ኢየሱስ ክርስቶስ መለኮት መሆኑን ያሳያል ብለን መውሰድ እንችላለን። እነዚህ አለባበሶች ክህንነቱንም ያሳያል፣ እንዲሁም ንጉስ መሆኑን ንግስናውንም እንደሚያሳይ መረዳት እንችላለን። ቁጥር 13 ላይ በዚህ በቁጥር 13 ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ወደ ቁጥር 14 ከማለፋችን በፊት እሺ፣ ጥያቄ ከሌለ ወደ ቁጥር 14 እናልፋለን። ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ይላል። ቁጥር 14 ላይ እዚህ ጋር ጠጉሩ ነጭ ነበሩ ብሎ በሚያወራበት ጊዜ ራሱና የራሱ ጠጉር ነጭ እንደነበር በሚያወራበት ጊዜ ምንድነው የሚያሳየው? ይሄ ነጭ መሆን ምን ትርጉም ይሰጣል? እንግዲህ ነጭ ዋይት ምንድነው የሚያሳየው? በመጀመሪያ ደረጃ ነጭ የሚያሳየው ንጽህናን፣ ቅድስናን፣ መለኮታዊ ብርሃንን ያመላክታል ማለት ነው።
እንደ በግ ጠጉር ሲል ደግሞ እንደ በግ ጠጉር እና በረዶ መግለጹ የክርስቶስ ዘላለማዊነቱን ፍጹም ንጽህና ያሳያል ማለት ነው። የበግ ጠጉር እና የበረዶ ብሎ መግለጹ ማለት ነው። ስለዚህ የክርስቶስ ዘላለማዊነትን ፍጹም ንጽህናን ያሳያል። ከዛ የእሳት ነበልባል ስል ደግሞ ምንድነው የሚያሳየው? ይህ ደግሞ የጌታችን ኢየሱስ ክርስቶስ ሁሉን ቻይነት፣ ሁሉ አዋቂነት እና ፍርድን ያመላክታል ማለት ነው። እርሱ አይኖቹ ሰውን እስከ ልብ የሰውን ልብ መጋጠሚያ ድረስ የሚመረምር ፈትኖ የሚያውቅ እንደሆነ ዕብራውያን 4:12 ላይ እንደምናገረው እንደዚሁ እስከ ውስጥ ድረስ ገብቶ መርምሮ እንደሚያውቅ ሁሉን ነገር ማወቁን ማለት ነው። ሁሉ አዋቂ እንደሆነ ይገልጻል ማለት ነው። እና ስለዚህ እዚህ ጋር ይሄን ያክል ነው የምረዳው። እኔ ካነበብኩት ወይም ያው የተለቀቀ ሀሳቦችም አሉ። ያው ማማማር እስከሆነ ድረስ ሰው የተረዳውም አንተ መናገር ይችላል። ለትልቁ ነገር ከዛ ጋር ነጭ ጸጉሩ ነጭ ነው የሚለው ሀሳብ ያው ከተፈጥሮ እንትን ነገሮች መነሳት እንችላለን። ያው ጸጉር ነጭ መሆን ማለት ያው በባህላችንም በተለያየ እንትን ያው ጤና ያለ ሰው፣ በሰል ያለ ሰው፣ እድሜ ረጅም ወይም ብዙ ዓመት የኖረ ሰው፣ የቆየ ሰው በተፈጥሯዊ እንትን አገላለጽ በዛን ትርጉም ይይዛል። በዛው ልክ ደግሞ ነጭነቱ እንደ በረዶ ነው የሚለው ሀሳብ ቅድም ያው ወንድማችን እንደገለጸው ያው ነጭ የሚለው ትርጉም ያው ንጽህናን፣ ጽድቅን እነኚህ ተምሳሌት የዛ ተምሳሌት ሲሆን ትልቁ ነገር እግዚአብሔር ያው እድሜ እንደሌለው እናውቃለን። ልክ ያው ትልቅ ሰው ስንል ያው ጤና ያለ በሰል ያለ በነገር ሁሉ አዋቂ ያው ሰው እያደገ ሲሄድ ብዙ ነገር ሊማር ይችላል። እድሜ ራሱ አንድ ትልቅ አስተማሪ ነው። ያለ አስተማሪ ሰው በህይወቱ ብቻ ረጅም አብስኖ እንደዚሁ ብቻ ብዙ ነገር መማር ይችላል። ያን ሰው ደግሞ ብዙ ተማሪ ሰው ብዙ ያወቀ ሰው አዋቂ ነው እንላለን። ስለዚህ እዚህ ጋር ምንድነው ከጸጉሩ ተነስተን ስንገልጸው እግዚአብሔር አዋቂ ነው የሚለው ሀሳብ ትርጉም እሰጠዋለሁ እኔ። ትልቁ ነገር ያው ወንድም እንዳለው ነጭ የምለው ደግሞ እግዚአብሔር ያው ጻድቅ ነው ኮሜንት አይደረግም። እግዚአብሔር እንዲህ ነው አይባልም። ምክንያቱም በእኛ ትንሿ ውስን በሆነው አእምሯችን እግዚአብሔር ልንገልጸው አልችልም። ጽድቁም በዛው ልክ ሊገለጽ በማይችል እንትን ነው ያለውና ማንም ደግሞ በእሱ ጽድቅ ፊት ሊቆም አይችልም። ያው እኛ በክርስቶስ ኢየሱስ ሆነን ክርስቶስ ስለረዳን ነው። ስለዚህ ቃሉ እዚህ ጋር የጽድቁን ታላቅነት ወይም ከፍታን የሚናገር ይመስለኛል ሀሳቡ። እሺ፣ በዚህ ክፍል እንደ ጸጉሩ እንደ በረዶ ነጭ ነው፣ እንደ በግ ጠጉር ነጭ ነው የሚል አገላለጽ አለ። ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነው ብሎ ነጭ እንደሆነ ይነግራል። ከዚህ የምንረዳው በሰውኛ በምንረዳበት ጊዜ ነጭ ጸጉር ነጭ የሚሆነው ሰው ሲያረጅ ነው፣ ወይንም በእድሜ የበለጸገ በሚሆንበት ጊዜ ነው። ስለዚህ ከሰውኛም መረዳት እንችላለን እና ያንን ይዘን ወደ ኢየሱስ ስናመጣው እንግዲህ እርጅና አለ፣ ኢየሱስ ያረጃል፣ አርጅቷል ማለት አይደለም። እንደዛ አይነት ትርጉም አይደለም የሚሰጠው። ምክንያቱም ኢየሱስ አምላክ ስለሆነ አምላክ ለሰው ሲታይ እርጅና ከድካም ጋር የተያያዘ ነው። ከድካም ጋር ከቆዳ መሸብሸብ ጋር የተያያዘ ነው። በአንጻሩ ደግሞ ሌላም በእድሜ መብሰል ያለበት ነው። ሽምግልና በእድሜ መብሰል ያለበት ነው፣ ጥበብ ያለበት ነው። ያ ማለት አንድ በእድሜ የገፋ ሰው ወይንም የሸመገለ ሰው አሁን ሰው ለማስታረቅ እንኳን እንደዛ አይነት ሽማግሌ ነው የሚፈለገው። ምክንያቱም መናገር ይችላል፣ ተደማጭነት አለው፣ በሳል የሆነ ንግግር ያደርጋል፣ የሚወስነው ውሳኔ የበሰለ ነው፣
ስሜታዊ የሆነ አይደለም። ስለዚህ እነዚህ ነገሮች መብሰልን ከማሳየት አንፃር እንትን ሊሉ ይችላሉ። እና መድከም ማርጀት በሰውኛ ነው ያለው። ያንን በሰውኛ ያለውን መድከም ማርጀት ትተን ይሄኛውን ሳይድ ነው የሚይዘው ማለት ነው። ወደ ኢየሱስ ሲመጣ ኢየሱስ ዘላለማዊ መሆኑን ነው የሚያሳየው። በእድሜ የበለጸገ መሆኑን፣ ረጅም እድሜ የኖረ መሆኑን። ኢየሱስ ክርስቶስ ዘላለም ነው የኖረው። ጅማሬ ጊዜ የለውም። ጊዜን እንኳን የፈጠረው እሱ ራሱ ስለሆነ ማለት ነው። ሁሉ በእርሱ ሆነ ስለሚል ሁሉ ነገር የተፈጠረው በዚህ ምድር ላይ የምናየው ነገር ሁሉ የተፈጠረው በኢየሱስ ክርስቶስ አማካኝነት ነው። ሁሉ ከእርሱ በእርሱ ስለሚል እሱ ከሁሉ ነገር በፊት ነበር ስለሚል ቆላሲስ ላይ። ስለዚህ ረጅም ጊዜ ኖሯል። ኢየሱስ ክርስቶስ አምላክ እንደመሆኑ ሁሌ የነበረ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር እያለ ስለሚያወራ ቃልም እግዚአብሔር ነበር ብሎ ሲያወራ በመጀመሪያ ቃል ነበር ሲል ሁሌ ነበር ነው ቃል። ወደ ኋላ ስንሄድ በጊዜ ቃል አለ፣ አሁንም ወደ ኋላ ስንሄድ ቃል አለ ማለቱ ነው። ቃል የሌለበት ዘመን የለም። ያ ቃል እግዚአብሔር ስለሆነ፣ እግዚአብሔር ማለት አምላክ ነበር ማለት ስለሆነ፣ ስለዚህ ኢየሱስ ክርስቶስ አምላክ በመሆኑ ምክንያት ሁሌ ነበር። በጊዜ ውስጥ ጊዜ ሳይፈጠር በፊትም ሁሌ ነበር። ስለዚህ ዘላለም ነበር። ዘላለማዊነትን ያሳያል። ዘላለማዊ መሆኑን ያሳያል። ረጅም እድሜ መኖሩን ያሳያል። ስለዚህ ዘላለማዊነቱን ነው የሚያሳየው። ሁሌ ያለ መሆኑን ነው የሚያሳየው። ነጭ ከዛ ጋር ተያይዞ ነው ጠቢብ እንደሆነ፣ በጥበቡ በምክሩ ግሩም እንደሆነ፣ ጠቢብ እንደሆነ፣ በሳል ማስተዋል ያለው፣ በጀጅመንቱ ወይንም በውሳኔው በፍርዱ ትክክል የሆነ በሳል ፍርድ የሚሰጥ መጽሐፍ ቅዱስ ድንቅ መካር ይላል። ወንደርፉል ካውንስለር ነው የሚለው። ድንቅ መካር ሲል ወንደርፉል ካውንስል ሲያደርግ ሲመክር ድንቅ ነው፣ በምክሩ ግሩም ነው፣ ድንቅ ነው የሚለውን ነገር ነው የሚያሳየው። ኢየሱስ ክርስቶስ ድንቅ መካር ነው። በምክሩ ግሩም ነው፣ አስደናቂ ነው፣ ጠቢብ ነው፣ በሳል ጥበብ ያለው ነው የሚሉትን ነገሮች ጸጉሩ ነጭ ነው ከሚለው መረዳት እንችላለን። ሌላው እዛው ጋር አይኖቹም የእሳት ነበልባል ይመስሉ ነበር የሚል አለ። ይሄስ ምንን ያሳያል? የእሳት ነበልባል አይኖቹ ብሎ ስል ደግሞ ኢየሱስ ክርስቶስ የቤተ ክርስቲያኑ ጠባቂ ብቻ ሳይሆን ፍጹም ዳኛ መሆኑን ያሳያል ማለት ነው። ፍጹም ዳኛ መሆኑንም ያሳያል። አይኖቹ የእሳት ነበልባል አይኖቹ የእሳት ነበልባል ይመስላል የምለው እንደኔ ትልቁ ነገር ያው የእሳት ነበልባል ማለት ያው ትልቁን አይን እንግዲህ ትልቁ የአይን መጀመሪያ ናቹራሊ የምንጠቀመው ለማየት ነው። አንድ ነገርን አጥርቶ የሚያይ ብርሃንን ጨለማን ለይተን የምናይበት ውጫዊ አካላችን አይን ነች። ግን እዚህ ጋር ለየት የሚያደርገው ምንድነው? ነበልባል ናቸው። እንግዲህ እዚህ ጋር ዮሐንስ እና ኢየሱስ ምድር ላይ በነበሩ ጊዜ የሚታወቁ ሰዎች ናቸው። አንድ ላይ በሉ፣ አንድ ላይ ኖሩ፣ ብዙ አንድ ላይ የቆዩ ሰዎች እስከ 3 ዓመት በላይ አንድ ላይ እንደቆዩ ነው መጽሐፍ ቅዱስ የሚናገረው። እና ግን ከዛ በኋላ ሲያይ የነበረው ለየት ያለ ሰው ነው። ትልቅ ማለት መግለጽ አልቻለም። እዚህ ሳይ የነበረው ማንነቱና ሰማይ ከሄደ በኋላ እያየ ያለው ማንነት ለየት ያለ እንትን ሆነበት። አይኖቹን ስመለከት አይኖቹ የእሳት ነበልባል ነው። አይኑን ማየት ማይችልበት ራሱ እና ይሄ እዚህ ጋር እንትን ኢምፕሊኬት ወይም የሚያሳየው እንደነማየው ኢየሱስ እዚህ ምድር ላይ በነበረበት ማንነቱና ሰማይ ከሄደ በኋላ ያለው ማንነት ፈጽሞ የማይገናኝ ማንነት ነው። ማንም አይኑን ማየት የማይችል ማለት እንዲህ ነው። ኮሜንት ማድረግ የማንችል እንዲህ ነው። ፊት ቆመን ማውራት የማንችልበት ሁኔታ ውስጥ እንዳለ ነው። ሌላው ምንድነው? ይህ አይን እንግዲህ
ሁሉንም ነገር እንግዲህ ከሁሉም በላይ ከሆነ ሁሉንም ነገር ማየት የሚችል አይን ነው። አጥርቶ ያያል፣ ዘልቆ ያያል። ቅድም ወንድማችን ሲገልጽ እስከ ጅማት ድረስ ዘልቆ ማየት የሚችል ማንነት ወይም አይን እንዳለው ነው የሚያሳየው እና ምንም ከፊቱ የተሰወረ ማንነት ምንም ከፊቱ የተሰወረ ምንም ነገር እንደሌለ እና ሁሉንም ማየት የሚችል በአንድ ጊዜ ዓለምን ማየት የሚችል ማንነት እንዳለ ነው የሚያሳየው እና የክርስቶስ አይን ያው አምላክ እስከሆነ ድረስ አምላክ ስንል እንግዲህ በአንድ ጊዜ ሁሉንም ቦታ ላይ የሚገኝ ማየት የሚችል የእኔና የእናንተን ድምፅ ብቻ ሳይሆን በዚህን ሰዓት በሚሊዮን የሚቆጠሩ ሰዎች ከሱ ጋር እነጋገራሉ፣ ያወራሉ፣ ወደ እሱ ጸልያሉ፣ ችግሮቻቸውን ለሱ ይናገራሉ እና በዛን ሰዓት በመከራ ውስጥ ያሉ ወገኖቻችንም ሊኖሩ ይችላሉ፣ በስቃይ ውስጥ ያሉ አሉ። እንን ሁሉ በአንድ ጊዜ የሚያይ አምላክ መሆኑን የሚያሳይ ነገር ነው መስለኝ እና በኩል እንደዚህ ነው የተረዳለሁት። እሺ እኔ ጨምራለሁ። የእሳት ነበልባል ይመስል ነበር። አይን ያው ከማየት ጋር የተያያዘ ነው። እዚህ ጋር ኢየሱስ ሁሉን አዋቂ እንደሆነ ነው የሚያሳየው። እንግዲህ ሁሉን አዋቂነት የአምላክ አንዱ ባህሪ ነው። አይኖቹ የእሳት ነበልባል ነበሩ ሲል በእርሱ ፊት በእግዚአብሔር ፊት የተሰወረ ነገር የለም፣ ሁሉም ነገር የተገለጠ እንደሆነ ዕብራውያን ምዕራፍ 4 ቁጥር 13 ላይ ያሳያል። ሁሉም ነገር በእሱ ፊት የተገለጠ የተራቆተ ነው። ከእርሱ የሚሰወር ነገር የለም። ይመረምራል፣ ልብን ይመረምራል። በሰው ሐሳብ ውስጥ ያለውን ነገር ያውቃል። ውስጡ ላይ እንግዲህ እኛ ሰውን የምናውቀው የሆነን ነገር ሲያረግ ነው፣ የሆነን ድርጊት ሲያረግ ነው እንጂ ውስጡ ሐሳቡ ምን እያሰበ እንደሆነ አናቅም ከሰው ተነስተን እና ኢየሱስ ክርስቶስ ግን ውስጣችን ገና አይምሮአችን ውስጥ ያለው ሐሳብ ምን እንደሆነ ያውቃል እና ይሄ ሁሉን አዋቂነትን የሚያሳይ ነው። የተደበቀ ነገር የለም። ጨለማ ውስጥ ያለ ጥልቅ የሆነ ነገር ላይ ያለን ነገር ያውቃል። ለምሳሌ በምድር ላይ እንኳን ሲኖር ከነ ጴጥሮስ ጋር በባህር ውስጥ አሳ ሆድ ውስጥ እስታቴር አለ፣ ያንን እስታቴር ወስዳ ግብር ክፈል ብሎት ነበር። የማቴዎስ ወንጌል መጽሐፍ ላይ የማቴዎስ ወንጌል 17:27 ላይ አሳ ሆድ ውስጥ ያለውን እስታቴር ያውቃል። ያንን ወስዶ ግብር እንዲከፈል ለጴጥሮስ ነግሮ ነበር። ስለዚህ የተደበቀ ነገር የተሰወረ ነገር የለም ነው። ሁሉም ነገር በእርሱ ፊት ግልጥልጥ ያለ ነው የሚለውን ነው የሚቃኝ የሚያይ እንደሆነ የሚያሳይ ነው አይኖቹ የሚለው እና የእሳት ነበልባል ይመስሉ ነበር የሚለው እሳት እንግዲህ ከማጥራት ጋር የተያያዘ ነው። እሳት ያጠራል፣ ቆሻሻን ይበላል እና እርኩስ የሆነውን ነገር ትክክል ያልሆነውን ነገር አንደኛ ከአማኞች ሕይወት አላስፈላጊ የሆነውን ነገር ያጠራል፣ ንጹህ ያደርጋል። ሁለተኛው ደግሞ ላላመኑት ደግሞ ይሄ እሳት የቁጣ ምልክት ነው እና የኢየሱስ ክርስቶስ አይን እንደሚንበለበል እሳት ነው ማለት እንግዲህ በልጁ ያላመነ የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወትን አያይም ይላል። ስለዚህ የእግዚአብሔር ቁጣ ይነዳል በዛ በኢየሱስ ክርስቶስ በማያምን ሰው ላይ። ስለዚህ በሚገለጥበት ጊዜ እነዛን በኢየሱስ ክርስቶስ ያላመኑትን የኢየሱስ ክርስቶስ ጠላት የሆኑትን ኢየሱስ ክርስቶስ ይበቀላቸዋል ወይም ደግሞ ይቀጣቸዋል ማለት ነው። እርኩሰትን የሚቀጣ የሚያጠፋ ነው። ስለዚህ እንደዚህ አይነት ትርጉሞችን መያዝ ይችላል። ከአማኞች ሕይወት ብርሃንን እየሰጠ የሚያሞቅ ሙቀትንም የሚሰጥ ነው። ልባቸውን የሚያሞቅ እንደሆነ መረዳት እንችላለን። ካላመኑት ሰዎች ሕይወት ደግሞ ክፋትን የሚያጠፋ እንደሆነ መረዳት እንችላለን። ኢየሱስ ክርስቶስ እንደዚህ ነው ማለት ነው። አይኖቹ የሚለው ይሄንን ያሳያል። እሺ ጸጋ ይብዛል፣ በእውነት ጸጋ ይብዛል። ጌታ ኢየሱስ ክርስቶስ አብዝቶ በብዙ ነገር ይባርክ። ከዚህ እንግዲህ በጣም ብዙ ነገር ተጠቅሜያለሁ እኔ በበኩሌ። እንግዲህ በተለይ አሁን የመጨረሻው ቁጥር ላይ በእውነት
ከአማኞች ላይ አላስፈላጊ የሆነውን ቆሻሻ ጠርጎ እንደሚያወጣ ሌላ ህይወት እንደሚሰጠው ጸጋውን ደግሞ ጨምሮ እንደሚሰጠው እንግዲህ በጣም በእውነት መጽሐፍ ቅዱስን ስናነብ አሁን ዮሐንስ ወንጌል ምዕራፍ 8ን እንደዚህ ምዕራፍ 4ን እንደዚህ ስናነብ ጌታ ኢየሱስ ክርስቶስ ከኃጢአተኞች ጋር ሲሆን ከበሽተኞችም ጋር ሲሆን በሽታቸውን ከፈወሰ በኋላ ሌላ ኃይል ነበር የሚሰጣቸው ማለት ነው። እዚህ ጸጋ ነበር የሚሰጣቸው። ከዛ የነሱን ኃጢአት ይወስድና አጥቦ እነሱ ክፉ ያለባቸውን ያንን ደዌ ምናምን ከፈወሰ በኋላ ንጹህ የሆነውን ህይወት ነው የሚሰጠው። ልክ እንደዚህ ደግሞ እዚህ ምዕራፍ ላይ የምንረዳው አይኖቹ እንደ እሳት ነበልባል ሁሉንም ነገር ያያል። የኛ መቸገር የኛ መጎሳቆል ውስጣችን ላይ ምን እንደጎደለ ምን እንደውም ውስጥ ላይ ምን ፌል እንዳረገ ራሱ እንደሚያይ ይሄ ሁሉ በጣም የሚደንቅ ሐሳብ ነው። ጌታ ኢየሱስ ክርስቶስ ለኛ ያለው ፍቅሩ ከውስጣችን የምን ቆሻሻ ጠርጎ መልካም የሆነውን ህይወት አባት ለልጁ እንደሚያስብ እንደዛ እያሰበ እየተንከባከበን እስከ መጨረሻው ቀን ድረስ ከኛ ጋራ እንደሚኖር ተናግሯል። እንደዚሁ ደግሞ ከኛ ጋራ መሆኑ በጣም የሚደንቅ ነው እና ደግሞ ሁሌም አሁን ምዕራፍ 13 ላይ እንግዲህ በብሉይ ኪዳን ላይ ካህናቶቹ እሳት እንዳይጠፋ በቤተ መቅደሱ ላይ ሁሌ ሻማ እንደሚያበሩ እንዳይጠፋ ሁሌ ልክ እንደሱ ደግሞ እሱ በህይወታችን ላይ ልክ እንደ ንጋት ኮከብ እያበራ ለዘላለም መኖሩ ልዩነታችን በቃ ምልክታችን ራሱ መሆኑ ማለት ነው። በሱ የተለየን እንደሆነ ያደረገን እንደዚህ አድርጎ እንድንታይ ማለት በቃ በእውነት ሰው ሲያየን እነዚህ እኮ ክርስቲያን ናቸው፣ እነዚህ እኮ የሱ ተከታይ ናቸው ምኖ ይሄን ያክል እንድንለይ ራሱ እሱ በህይወታችን ላይ ያበራል ማለት ነው። ስለዚህ ለስሙ ለዘላለም ክብር ይሁንለት። ጌታ የተባረከ ይሁን። ጨርሻለሁ።